ሰላም ዩናይትዳውያን እንዴት ናችሁ? አድማጮቻችን በመላው ዓለም ያላችሁ የዩናይትድ ደጋፊዎች እንደተለመደው ዜናዎችን ይዘንላችሁ ተገኘን። ዩናይትድን የተመለከቱ ለእናንተ የሚመጥኑ ወቅታዊ አዳዲስ ያላቸውን ዜናዎች በሙሉ ይዘን ተገኝተናል። በዛሬ ዜናችን ላይ ማኑኤል ኡጋርቴ በኤሲ ሚላን ሩበን አሞሪምን ተከትሎ ወደዛ ሊያመራ እንደሆነ ዜናዎችን እየሰማን እንገኛለን። ይሄን መረጃ እንከታተለዋለን፣ እነግራችኋለሁ ዜናውን በዝርዝር። የተከላካይ መስመርን በተመለከተ ደግሞ አሁን ወደ ፉልሃም ዩናይትዶች ትኩረት ያደረጉ ይመስላል። የሊዩስ ሆል አማራጭ አድርገው የያዙት ነው ይሄ ተጫዋች እና ይሄ ልጅ ምናልባት ከሊዩስ ሆል ዋጋ በግማሽ በሆነ ገንዘብ ሊያስፈርሙ የሚችሉበት እድል ዩናይትዶች አግኝተዋል፣ እየተመለከቱት ነው የሚል ዘገባ ከዴይሊ ሜል ወጥቷል። የዚህንም ተጫዋች ጉዳይ በዝርዝር ትሰማላችሁ። ትልልቅ ዜና ከያዝኩላችሁ ወደ እናንተ ማደርሰው ግን የሰመርቪልን ጉዳይ ነው። ሁለት አጥቂ፣ አንድ ፎርዋርድ እና አንድ ዊንገር በማንቸስተር ዩናይትድ የዝውውር ኢላማ ውስጥ ያሉ ፖዚሽኖች ናቸው። ሁለቱ ቦታዎች መጠናከር ይፈልጋሉ በዩናይትድ በነገራችሁ ላይ እና ክለቡ በእነኚህ ቦታዎች ላይ ጠንከር ያለ እርምጃ እየወሰደ ነው። ወደ ማርኬቱ አግሬሲቭሊ እየገባ ነው እና ትላንት ዘ አትሌቲክ የሰመርቪልን ስም ካነሳ በኋላ ብዙ ጋዜጦች ደግሞ ተቀባበሉት ዜናውን እና አዳዲስ የሆኑ ነገሮችን ነገሩን። እኛም የጋዜጠኞቹን ሪፖርት ይዘን ደግሞ ሌሎች መረጃዎችን ጨማምረን በተለይ ልጁ የት ሲጫወት ነበር ያለፉትን 3 ዓመታት፣ ምን ያህል ቁጥራዊ ስታቶችን አስመዘገበ፣ ምን አይነት ኳሊቲዎች አሉት፣ ለዩናይትድ ቢመጣ የሚሰጠው ጠቀሜታ ምንድን ነው፣ ምን የተለየ ነገር ለዩናይትድ ይፈጥራል፣ ስኪል ሴቶቹ ምንድን ናቸው፣ ከየትኞቹ የቀድሞ ዩናይትድ ተጫዋቾች የክንፍ አጥቂዎች ጋርስ ይነጻጸራል የሚለውን ዛሬ ስለ ሰመርቪል ሙልት ያለ መረጃ እንሰጣችኋለን። እንደተለመደው የማቲያስ ፈርናንዴዝ ዝውውር ንግግር እንደቀጠለ ነው። በዌስትሃም እና በማንቸስተር ዩናይትድ መካከል ያለው የዋጋ ልዩነት አሁን በግልጽ ታውቋል። ቤተሰቦች ሁለቱ ክለቦች ዝውውሩን ለማጠናቀቅ ወይ ለመጨረስ በዚህ ሳምንት ሲነጋገሩ የትኞቹን ችግሮቻቸውን ልዩነቶቻቸውን መፍታት አለባቸው ለሚለው በግልጽ የምንነግራችሁ ይሆናል። ማቲያስ ፈርናንዴዝ በግል የ5 ዓመት ኮንትራት ከዩናይትድ ጋር በአመት 8 ሚሊዮን ፓውንድ እየተከፈለው ለመጫወት ተስማምቶ ጨርሷል ተብሎም ተገልጿል። ይህ ሳምንት በዚህ ተጫዋች ዝውውር ላይ ብሬክ ስሩ የሚኖርበት ሳምንት ነው። ምናልባት የዝውውሩ አጠቃላይ መዋቅር ዝውውሩ ይጠናቀቃል ማለት አይደለም። አጠቃላይ ግን በመርህ ደረጃ በዚህ ተጫዋች ዝውውር የሆነ ነገር ልንሰማ የምንችልበት ሳምንት እንደሚሆን ነው እስከ ቀጣይ እሁድ ድረስ የሚጠበቀው። ሁለቱ ክለቦች ድርድራቸውን እንደቀጠሉ ነው። ትላንት በቹዋሜኒ ዝውውር ጉዳይ የሆነ መላምት አድርሼ ነበር ዜናዎችን መሰረት በማድረግ ቤተሰቦቻችን። ይሄ መላምቴ አሁን እንደው ይበልጥ ሊያጠናክር የሚችል ዜና ደግሞ አመሻሽ ላይ ሰማው። ከወደ ስፔን የወጣ ዜና አለ። ኦሪሊያን ቹዋሜኒን በተመለከተ በጣም ከሚታመን አንድ ስፔናዊ ጋዜጠኛ ማድሪድ ቤት ስላለው እምነት ቹዋሜኒን ተከትሎ ወይም ይህን ተጫዋች በተመለከተ ያለ እምነት አለ። ይሄ እምነት ምንድን ነው የሚለውን ዜና አደርሳችኋለሁኝ እና እነዚህ ዜናዎች ቅደም ተከተላቸውን ጠብቀው ሁሉም ወደ እናንተ ይደርሳሉ። ከእናንተ የምንፈልገው የተለመደ ፍቅራችሁን ብቻ ነው። ሁሌ እንደምንለው ቪዲዮን ላይክ ማድረግ አትርሱ። አድማጮቻችን ለይኩን አብራችሁን ሁኑ። ሀሳብ አስተያየቶች ካላችሁም ኮሜንት ላይ ጥያቄዎችም ይሁኑ እናያችኋለን። ሀሳባችሁን አካፍሉን። አብራችሁን ቆዩ። መልካም ቆይታ። የመጀመሪያ ዜናችን የሚሆነው የኡጋርቴ መረጃ ነው። ኡጋርቴ ወደ ኤሲ ሚላን ሊሄድ ነው የሚሉ ዜናዎች አሁን በስፋት እየወጡ ነው እና እንደ ጥሩ ዜና ነው የተመለከትኩት። በጣም ጥሩ ዜና ቤተሰቦቻችን። ምክንያቱም ማኑኤል ኡጋርቴ ወደ ኤሲ ሚላን ከሄደ ዩናይትድ የሚፈልገውን ትልቅ አማካይ ተጨማሪ ሶስተኛ በጣም ትልቅ አማካይ ከማቲያስ ፈርናንዴዝ ዝውውር ውጭ ማለት ነው ሊያመጣ እድል ይሰጣል፣ ያመቻቻል። እንደምታውቁት ሩበን አሞሪም ለዩናይትድ ጥሩ ገጸ በረከት ይዘው መጥተዋል። እንደው ሲወጣ ብዙ የካሳ ክፍያ ከዩናይትድ ይዞ ቢወጣም ግን እና አሁን አዲስ ክለብ ለማሰልጠን በመስማማቱ 10 ሚሊዮን ፓውንድ ዩናይትድ እንዲያተርፍ አደረገ። አሁን ደግሞ ሌላ ፌቨር ለዩናይትድ ሊሰራ ይመስላል ሩበን አሞሪም። ዴይሊ ሚረር የተባለው ጋዜጣ እንዳለው ከሆነ ወደ ኤሲ ሚላን ሊያመጣው ይፈልጋል ማኑኤል ኡጋርቴን
ብዙ አማካዮችን በእርግጥ ይፈልጋል ወደ ሳንሲሮ እንዲመጡ። ግን ደግሞ ይህን አማካይ ለኤሲ ሚላን አቴነብል የሚያደርገው በ30 ሚሊዮን ፓውንድ ሂሳብ ብቻ ተጫዋቹ ለዝውውር ክፍት መሆኑ ነው። እስከ 25 ሚሊዮን ፓውንድ ሁሉ ዩናይትድ ልጁን ሊሸጠው ፈቃደኛ የሚሆንበት እድል አለ ማለት ነው። ሌሎች አማካዮች ደግሞ እንደው ማርኬቱ በጣም ኢንፍሌት አድርጓል። ከዚህ በኋላ የምናወራቸው የተለያዩ ዜናዎች አሉ። እዛ ዜና ላይ ትረዳለች ምን ያህል አንዳንድ ክለቦች በተለይ ማንቸስተር ሲቲ በጣም ትልቅ ገንዘብ በማውጣት ዩናይትድ ነው እየታገለ ያለው ማርኬቱን ላለማበላሸት። እንደው በቃኝ እኔ ከዚህ ተጫዋች ዝውውር ራሴን አግልያለሁ ወጥቻለሁ እያለ ዩናይትድ በጊዜ ከአንዳንድ ዝውውሮች በተለይ ወሳኝ ከሆኑ ዝውውሮች ዩናይትድ እየወጣ ነው። ምክንያቱም ኢንፍሌት እየሆነ ነው። የአውሮፓ የዝውውር ማርኬት የተጫዋቾች የዝውውር ገበያ ዋጋ በጣም ከምንጊዜውም በላይ እየናረ ነው። እንደውም አንዳንድ ክለቦች ሁሉ ሲቲን እየተመለከቱ በቃ ሊያስወድድብን ነው፣ ገበያውን ሊያበላሽ ነው ይሄ ክለብ የሚል ስጋት ሁሉ እንዳላቸው ነው መረጃዎች የሚጠቁሙት። ስለዚህ አሁን ኤሲ ሚላኖች ወደ ገበያው ወጥተው አማካይ ለማምጣት ቢሞክሩ በትንሹ 50 ወይ 60 ሚሊዮን ፓውንድ ይጠይቃሉ። ለዛ ነው ፊታቸውን ወደ ቀድሞ ከሩበን አሞሪም ጋር በመስራት የሚታወቀው ከስፖርቲንግ ሊዝበን ጀምሮ በዩናይትድ ቤትም አብረው የሰሩ ናቸው። በዩናይትድ ቤት አሞሪም እያለ በራሱ ከኮቢ ሜኖ ይልቅ ቅድሚያ ሰጥቶ ሲያጫውተው የነበረው እና ከኮቢ ሜኖ በላይ እምነት የሰጠው ተጫዋች ነው ኡጋርቴ እና ቢወስደው ደግሞ ልጁ ቢወስደው ዓለም ዋንጫ ላይ ዩናይትድ ጥሩ ከተንቀሳቀሰ ገንዘብ አገኝበታለሁ ብሎ ያሰበበት ቶርናመንትን ነው ዩናይትድ ያገኘው። በመጀመሪያው ጨዋታው ደግሞ በጣም ጥሩ ነበር ኡጋርቴ እና ሴሪያው ለሱ በጣም የሚመች ሊግ ይመስላል። እና አሁን ሪፖርቶች እንደሚጠቁሙን ከሆነ ሩበን አሞሪምን ተከትሎ ኡጋርቴ ወደ ኤሲ ሚላን መሄዱ የሚቀር አይመስልም። ቤተሰቦቻችን ይሄ ደግሞ ለማንቸስተር ዩናይትድ በጣም ትልቅ ዜና ነው። ዩናይትድ ከሱ ሽያጭ የሚያገኘውን ገንዘብ ሌላ ትልቅ የሆነ የአማካይ ስፍራ ዝውውር ፈራሚ ሊፈጸምበት ይችላል። ሶስተኛው ፈራሚ ማን ሊሆን ይችላል የሚለውን አማካይ ቦታም ላይ ወደ ዜና የመጨረሻ ላይ ጥቆማ ስላለኝ እንዲሁ እሱን የምትሰሙት ነው የሚሆነው። ሌላው ወደ ዋና መረጃዎች ከማለፋችን በፊት የማደርሳችሁ ዜና የተከላካይ መስመር ነው። ዴይሊ ሜል የተባለው ጋዜጣ የወጣው ዜና ነው። ተጫዋቹን ዩናይትዶች ይፈልጉታል የሚል መረጃ ከዚህ በፊት አድርሻችሁ ነበር። ይህን ያህል ግን ጠንከር በወቅቱ አላለም ነበር። እንደ አንድ ሊስት ውስጥ እንዳለ ተጫዋች ተደርጎም ነበር ሲቆጠር የነበረው። የፉልሃሙ የሌፍት ባክ መስመር ተጫዋች አንቶኒ ሮቢንሰን ነው። አሁን ስሙ ከዩናይትድ ጋር በጣም ጠንከር ብሎ መነሳቱን የቀጠለው ይሄ ተጫዋች በ28 ሚሊዮን ፓውንድ ዩናይትድን ሊቀላቀል ይችላል ወይ በ30 ሚሊዮን ዩሮ ወደ ዩናይትድ ሊመጣ ይችላል የሚሉ ዘገባዎች አሁን ተጠናክረው መውጣታቸውን ቀጥለዋል። ዴይሊ ሜል ደግሞ እንደው በዛ አትሌቲክ ደረጃ ባይሆንም ጥሩ ከሆኑ የእንግሊዝ ጋዜጦች መካከል እንደው ተአማኝነትን ከሚያተርፉ በንጻሬ ነው ብላችሁ ለምሳሌ እንደ ዘሰን ካሉ ጋዜጦች ጋር ካነጻጸራችሁ የተሻለ ተአማኝነት ያለው ጋዜጣ ስለሆነ ነው ዴይሊ ሜል። ማንቸስተር ዩናይትዶች ደግሞ የሚፈልጉት እዛ ቦታ ላይ አጥብቀው ሉዊስ ሆልን ነው ታውቃላችሁ። ግን ኒውካስል ዩናይትዶች ለዚህ ተጫዋች ዝውውር የሚጠይቁት ከ60 እስከ 70 ሚሊዮን ፓውንድ ሂሳብ ለዩናይትድ የተመቸ አይደለም። ምክንያቱም ቅድሚያ የሚሰጧቸው ማጠናከር ያሉባቸው ሌሎች ቦታዎች ስላሉ በሉዊስ ሆል ዝውውር ላይ ይህን ያህል ገንዘብ በአንዴ ሊያፈሱ አይችሉም። ስለዚህ ይህንን የገንዘብ አቅማቸውን የማይፈታተን እንደ አማራጭ እንዲሁ በቀላሉም ቢሆን ያለ ብዙ የዝውውር የድርድር ትግል ሊያመጡት የሚችሉት ተጫዋች በመሆኑ ነው አንቶኒ ሮቢንሰን ላይ ትኩረት ያደርጋሉ። ከፉልሃም ለማስፈረም የሉዊስ ሆል ዝውውር የማይሳካላቸው ከሆነ በሚል ይሄ ዜና ወጥቷል። ትኩረት ሊሰጠው የሚገባ ዜና ስለሆነና የመሆን እድልም ያለው ዜና ስለሆነ ነው ይህም መረጃ ወደ እናንተ አደረሱ። ወደ አጥቂ መስመር የዝውውር ዜናዎቻችን እንለፍ። አጥቂ መስመር ስንል ከክንፍ እየተነሳን በእኛ ዜና ማለት ነው። በዚህ አቀራረባችን ከክንፍ መስመር እየተነሳን እስከ ፎርዋርድ ድረስ የፊት መስመር አጥቂ ድረስ ዩናይትድ ተጫዋች ለማስፈረም ወደ ገበያ እንደወጣ የሚያመላክቱ ዜናዎችን ስላገኘን ነው ቤተሰቦቻችን። እና ይህን ቪዲዮ ላይክ ማድረጋችሁ እንግዳ ትርሱ። ሁሌም ቢሆን ታበረታቱናላችሁ፣ ኢነርጂ ነው የሚሆነው። ላይክ ማድረግ የእናንተ በተለይ 1000 ላይክ አካባቢ ብታስገቡት በጣም ደስ ይለናል። 800-900 ላይክ እየሰጣችሁን ነው፣ እናመሰግናለን አድማጮቻችን። እናንተ ላይክ ባደረጋችሁ ቁጥር ብዙ ሰዎች ጋር ቪዲዮ እንዲደርስ ያደርጋል፣ ኢነርጂ ይሆናል፣ ያበረታታል። ለእናንተም ቢሆን ይህን ሰርቪስ ስለሰጣችሁን እናመሰግናለን ብሎ እንደማለት ነው እና
ላይክ ይደረግ። ወደ ዜናው ስናልፍ በማንቸስተር ዩናይትድ ለዝውውር የታቀዱ ቦታዎች የሚከተሉት ናቸው ይለናል ግራሃም የተባለው የቴሌግራፍ ጋዜጣ ጸሐፊ። ከዚህ በኋላ ዩናይትዶች ቢያንስ አንድ አማካይ ቢያንስ ነው ያልኩት ቤተሰቦች፣ አንድ አማካይ፣ አንድ ሴንተር ባክ እንዲሁ ለማምጣት ይፈልጋሉ ብሎናል። አናታከር ብሎናል። ይሄ የ9 ቁጥር አጥቂ እንደማለት ነው፣ ወይም ደግሞ ሀሰተኛ 9 ቁጥር አጥቂ ሆኖ መጫወት የሚችል ተጫዋች። ከዛ ሌፍት ዊንገር ብሎ ደግሞ ገልጾታል። ስለዚህ 4 ነው ማለት ነው። እሱ ያላካተተው እና ዩናይትድ ያመጣል ብለን ከዚህ በፊት ስናወራበት የነበረው ተጫዋች የሌፍት ባክ ቦታ ነው። እሱን የሌፍት ባክ ቦታ ቅድሚያ እንግዲህ ዩናይትዶች ከዚህ በኋላ አልሰጡትም ማለት ነው እና ሌላ አንድ አማካይ ስፍራ ተጫዋች እንዲሁ መጨመር የሚለው በዩናይትድ እንደ ማርኬቱ እንደሚለቁ ተጫዋቾች እንዲሁ የሚወሰን ይሆናል ማለት ነው። ለማንኛውም ከዚህም በኋላ ማንቸስተር ዩናይትድ ከ4 እስከ 6 ያህል ተጫዋቾችን ሊያስፈርም የሚችልበት ሁኔታ ላይ ነው ያለነው። አስፈላጊ ከሆነ ግብ ጠባቂ ቦታ ላይ ምናልባት ባይንደር የሚለቅ ከሆነ ሌላ 8ኛ ተጫዋች ማለት ነው ከኤደርሰን ጋር ዩናይትድ ሊያስፈርም የሚችልበት እድል በስፋት እንዳለ መረዳት ትችላላችሁ። አሁን ወደ ዜናዎቻችን እንለፍ። ምን አይነት ዜና ወጣ ለሚለው አሁን ዩናይትድ በአጥቂ ቦታ ላይ በተለይ ከክንፍ እየተነሱ በሚያጠቁ ተጫዋቾች ላይ የሰመርቪል ስም በተደጋጋሚ ተነስቷል። ሰምታችኋል አድማጮች፣ ትላንትም ዜና አድርሰናችኋል። ግን የትላንቱ ዜና ዘአትሌቲክ ያወጣው በመሆኑና ዘአትሌቲክ ያወጣ አማኝ ከሚባሉ ጋዜጦች መካከል አንዱ ስለሆነ ዜናውን ወደ እናንተ አድርሰናችኋል። ግን በጣም አጭር ሪፖርት ነበር ያወጣው ዘአትሌቲክም ቢሆን ዛሬ። አሁን ይሄ ሪፖርት እየዳበረ ሌሎች ጋዜጦች ደግሞ እየተቀባበሉት ተጨማሪ ሌሎች ነገሮችን ቅመማ ቅመሞችን እየሰጡ ዝውውሩን ሰፋ ባለመልኩ ትኩረት አድርገውበት ሪያል የሆነ ዩናይትድ ጋር ኢንተረስት እንዳለ ዩናይትድ በዚህ ክረምት የዝውውር መስኮት ሊያጠናቅቅ ከሚችላቸው እና አንዱ ይፋ ሊያደርጋቸው የመሆን እድላቸው በጣም ሰፊ ከሆኑ የዝውውር እንቅስቃሴዎች መካከል አንዱ እንደሆነ በማንሳት ነው የሰመርቪልን ዝውውር ጋዜጦች አሁን ባለው ሁኔታ እየዘገቡልን እያደረሱን የሚገኙት ማለት ነው። ይሄ ማለት ግን ብቸኛው አይደለም። ሌሎች ብዙ ተጫዋቾች አሉ። ለምሳሌ ራፋኤል ሊያው አሁንም በዩናይትድ ሊስት ውስጥ እንዳለ ነው። ትላንት ነግሬያቸዋለሁ። ሩበን አሞሪም ከመጣ በኋላ ምናልባት የፖርቹጊዝ ኮኔክሽን ስላላቸው ሀሳብ አስቀይሮ ምናልባት አሞሪም በክለቡ ሊያቆየው ጥረት ሲያደርግ ይሆናል። ግን ደግሞ ሊያው የወሰነ ይመስላል። የሚበቃው ነው የሚመስለው የመጨረሻ ሲዝን መሆን አለበት ብሎ ይሄ ተጫዋች እንደወሰነና በተለይ እንግዲህ ስለመምጣት ከፍተኛ ፍላጎት እንዳለው በተለይ ዩናይትድ መቶ ቢጫወት እንደማይጠላ አርሰናልንም ጨምሮ ተጫዋቹ ጋር ያለው እምነት ይሄ ነው። ኢንዲካሊያ አሁንም ይሄ ልጅ በትኩረት ተመልከቱ፣ ተከታተሉት ብሎናል። ትልቁ ነገር ከሱ ውጪ ወደ ሰመርቪል ዝውውር ስለምንመጣበት ቤተሰቦቻችን ዩናይትዶች በማቲያስ ሌላኛው ማቲያስ ፈርናንዴስ ፓርዶ ላይ ያላቸው ፍላጎትም ቀላል የሚባል አይደለም። ይህንንም ልጅ ተከታተሉት፣ ሊስታቸው ውስጥ ያለ ተጫዋች ነው ብለው ዜናዎች እንደዚሁ አሁን እየወጡ ያሉ በተለይ ዛሬ እየነገሩ ነው የሚገኙት። ፈረንሳይ የሚጫወተው አዲሱ ሀዛርድ ተብሎ የሚጠራው አሁን በቤልጅየም ብሔራዊ ቡድን ውስጥ የተካተተው ፈርናንዴዝ ፓርደንም የዩናይትድ የክንፍ የአጥቂ መስመር ተጫዋች ሊመጣ የሚችል ሊስት ውስጥ ያለ ልጅ ነው ብለው ጋዜጦች ዘግበዋል። ክሪስታንሲዮ ሰመርቪል ዝውውር ጉዳይ እንዲሁ ላምራችሁ ቤተሰቦች። ይህ ልጅ እንግዲህ አሁን ዛሬ እኔ ጨማምሬ ማደርሳችሁ ስለ ልጁ በደንብ ግንዛቤ እንድታገኙ የሚረዳችሁን መረጃ ነው ማደርሳችሁ። ምን አይነት ቦታ ላይ ተጫዋቹ እንዴት አድርጎ ይጫወታል፣ ያሉት ቁጥራዊ መረጃዎች ምንድን ናቸው፣ የወጡት ዜናዎችስ እንዴት ናቸው የሚለውን ነው ጠቅልል አድርጌ ስለ ተጫዋቹ በደንብ ግንዛቤ የሚሰጣችሁ። ለምሳሌ አሁን ዩናይትድ ከዌስትሃም ማምጣት የፈለገው 2 ተጫዋቾች ነው። ይህን ሰምታችኋል። እስከ 140 ሚሊዮን ፓውንድ ድረስ ዌስትሃሞች ከፈሉንና ይህንን ልጅ ከማቲያስ ፈርናንዴስ ጋር ጨምራችሁ ውሰዱ የሚል ፍላጎት አለ። እስከ 140 ሚሊዮን ፓውንድ። ይሄ ማለት ምን ማለት መሰላችሁ? ለማቲያስ ፈርናንዴዝ ኦልሞስት ወደ 85 ሚሊዮን ፓውንድ አካባቢ፣ ለሰመርቪል ደግሞ እስከ 55 ሚሊዮን ፓውንድ ሂሳብ አካባቢ ክፈሉን የሚል ጥያቄ አቅርበዋል ዌስትሃም ዩናይትዶች ተብሎ ነው የተገለጸው። እንደው በማቲያስ ፈርናንዴዝ ዝውውር ላይ ዩናይትዶች ሲያወሯቸው ነው በዛው እግረ መንገዳቸውን ይሄን የክንፍ መስመር ተጫዋች ይፈልጉ ስለነበር ፋብሪሶ ሮማኖ እንዳለው ከሆነ
ኢንኳየር አደረጓቸው። እስቲ ይሄስ ልጅ ምን ያህል ገንዘብ ነው የሚያወጣው የሚል የአሰሳ የተጫዋች የዝውውር ገንዘብ አሰሳ ወይ ጥናት አይነት ነገር ማለት ነው ዩናይትዶች የከወኑት በዛ በማቲያስ ፈርናንዴስ ድርድር መሀል ነው ማለት ነው። ይሄም ተጫዋች ዝውውር ስም የተነሳውና ሁለቱ ክለቦች እንደው ከቻሉ እነኝን ሁለት ተጫዋቾች በአንድ ጊዜ ለማስፈረም መነጋገር የጀመሩት ግን ደግሞ ለሁለቱም ተጫዋቾች ዝውውር ዩናይትድ አትሊስት 140 ሚሊዮን ፓውንድ እንዲሰጥ ወይም እንዲከፍል በዌስትሃም ዩናይትድ ይጠበቃል። ዩናይትድ ይህን ገንዘብ ይከፍላል የማይሆን ወይም የማይመስል ነገር ነው። ቤተሰቦች ዩናይትድ ከዚህ አሁን ከተጠቀሰው ዌስትሃም ከሚፈልገው ገንዘብ በጣም ሲግኒፊካንትሊ ያነሰ ነው የሚለው ዜናው። ሲግኒፊካንትሊ በጣም ያነሰ ወደ 110 ሚሊዮን ፓውንድ አካባቢ ሂሳብ ነው ማክሲመም ለሁለቱ ተጫዋቾች ዝውውር ዩናይትድ ማውጣት የሚፈልገው ማለት ነው። ስለዚህ በዚህ መልኩ ዩናይትድ ሁለቱን ተጫዋቾች እንደሚፈልጋቸው ለድርድር በር እንደከፈተና ንግግሮችን ሁሉ ከዌስትሃም ዩናይትድ ጋር እንደጀመረ ስለ ሁለቱ ተጫዋቾች ስለ ማቲያስ ፈርናንዴዝ ከዚህ በኋላ ያለን ዜና እሱ ነው፣ እንመለስበታለን። ምን አይነት የዝውውሩ ሂደት ላይ ነው ያለው፣ ዝውውሩ ከምን ላይ ደረሰ ለምትሉን ሰፊ የሆነ ምላሽና ማብራሪያ እንሰጣችኋለን። አሁን ግን ክለቡ ትኩረት አድርጎ እየሰራበት ያለው ዝውውር ማቲያስ ፈርናንዴዝ ቢሆንም ክሪሰንሲዮ ሰመርቪልን ደግሞ እንደሚፈልገው ተረጋግጧል። 24 ዓመቱ ነው ልጁ። የሚጫወተው ለሆላንድ ብሔራዊ ቡድን ነው። ታውቃላችሁ ሆላንዳዊ ነው በዜግነት ተጫዋቹ። እንደውም በቅርቡ ጨዋታ አድርጎ ነበር። አሜሪካ ነው ያለው ከሆላንድ ብሔራዊ ቡድን ጋር እና በዚህ የዓለም ዋንጫ የመጀመሪያ ጨዋታው ከሆላንድ ጋር አድርጎ የማይረሳውን ትልቅ የሆነ ቀን አሳልፏል። ልጁ ኔዘርላንድ 2-2 ባጠናቀቀችበት ጨዋታ ከጃፓን ጋር ተጫዋቹ በጣም ጥሩ የሆነች ግሩም ጎል ማስቆጠሩ እንዲሁ ይታወሳል። ስለዚህ ሆላንዳዊ ኢንተርናሽናል የ24 ዓመት የግራ ክንፍ አጥቂ መስመር ተጫዋች ነው። ብዙዎች በጣም ያደንቁታል። ይሄ ልጅ በጣም የሚከታተሉት እንደው የዌስትሃምን ጨዋታ እኛ በብዛት ትኩረት ሰጥተን አናይም እንጂ ስለ ዌስትሃም ጨዋታ ትኩረት ሰጥተው የሚያዩ ጋዜጠኞች እና በደንብ በቅርበት የተከታተሉ ጋዜጠኞች ትልቅ የሆነ ፖቴንሻል ያለው የክንፍ አጥቂ መስመር ተጫዋች እንደሆነ ይነግሯቸዋል። ስለዚህ ልጅ ያለንን መረጃ አላበቃንም። ቤተሰቦች በጣም ስለሱ እንድታውቁ የሚያደርጓችሁ ስለሱ በሱ ዙሪያ ያሉ መረጃዎችን ነው ላደርሳችሁ ዛሬ በደንብ የተገኙት። የዩናይትድ ኢንተረስት በጣም ሪያል እስከሆነ ድረስ ስለዚህ ተጫዋች ብዙ ማወቅ አለባችሁ በሚል ለምሳሌ ይህ ልጅ ያለውን እስታት እንደዚሁ ስናይ ዌስትሃም ዩናይትድ ቤት ውስጥ ምን ያህል ጎል አስቆጠረ መሰላችሁ? ባለፈው ሲዝን ዳታውን እየተመለከትኩ ነው ቤተሰቦቻችን። ይሄ ተጫዋች ባለፈው ሲዝን በዌስትሃም ዩናይትድ ያስቆጠራቸው የጎሎች ብዛት ወደ 13 ጎልና አሲስት ነው። 13 ጎልና አሲስት በሁሉም ውድድሮች 7 ጎል አለው። እንዲሁ 4 አሲስቶችን ማድረግ ችሏል ማለት ነው። በጣም ብዙ የሚባል አይደለም፣ ግን ደግሞ በፕሪሚየር ሊጉ ታውቃላችሁ የክንፍ መስመር ተጫዋቾች አሁን ብዙ ጎል እያስቆጠሩ አይደለም እና እንግሊዝ ፕሪሚየር ሊግ ደግሞ በጣም ከባድ ሊግ ነው ታውቃላችሁ። በዛ ምክንያት ከክንፍ እየተነሱ ጎሎችን በብዛት የሚያመርቱ ልክ እንደ ቴሪ ዳንኤል ሆነር አይነት የክንፍ አጥቂዎች አሁን እየጠፉ ነው የሚገኙት። ተጫዋቹ ግን በዌስትሃም እንደው በወረደ ክለብ ውስጥ እየተጫወተ 13 ጎልና አሲስት ማድረግ ማለት በጣም ቀላል የሆነ ስታት አይደለም። ከስታቱ ጋር በተያያዘ እንመለስበታለን። ግን እዚህ ጋር ቤን ጃኮብስ አንድ መረጃ ተናግሮ ስለገረመኝ ነው ይሄን የምነግራችሁ። የዩናይትድ የዳታ አናሊስት የሚሰሩ ሰዎች በዳታው ላይ ተጫዋቾች በሚያስመዘግቡት ቁጥራዊ መረጃዎች ላይ የሚሰሩ ሰዎች በጣም ተገርመዋል እና ይሄ ልጅ በዌስትሃም ዩናይትድ ከክንፍ እየተነሳ በሚያበረክተው አስተዋጽኦ በሊጉ ካሉ ምርጥ የክንፍ የመስመር ተጫዋቾች መካከል አንዱ እንደሆነ ግራ ቦታ ላይ እንዲደመድሙ አድርጓቸዋል። ለዛም ነው የዩናይትድ የዳታ ዲፓርትመንት ይህን ተጫዋች ዩናይትድ ታርጌት ማድረግ እንዳለበት አምኖ ዝውውሩን ወደፊት ያሳልፈው እና ዩናይትድ ሪያል የሆነው ኢንተረስት ፍላጎት በዚህ ተጫዋች ዝውውር ላይ ያሳየው። ምክንያቱም ሌሎች የሚፈልጋቸው ተጫዋቾች ዋጋቸው በጣም የማይቀመስ እንዲሁም የማይነካ ስለሆነ፣ ስለዚህ ዳታው ደግፎት የዩናይትድ ዳታ ዲፓርትመንት ግፉ ሂዱበት፣ ይህን ልጅ አስፈርቡት የሚል ፖዘቲቭ የሆነ ሪስፖንስ ስለሰጣቸው ነው ወደዚህ ተጫዋች ዝውውር ድርድር የገቡት። ምን አይነት ኳሊቲዎች አለው ይሄ ልጅ ካላችሁ ምናልባት በቪዲዮ ማየት በጣም ነገሮችን ሊያቀልላችሁ ይችላል። አሁን ቪዲዮ ላይ ሰርች ያደርጋችሁ የሰመርቪል ስኪሎችን ብላችሁ ብትፈልጉ በጣም ፈጣን የክንፍ ተጫዋች እንደሆነ ትረዳላችሁ። ተከላካዮች በተለይ አንድ ለአንድ ሊጋፈጡት የማይፈልጉት
የክንፍ አጥቂ ተጫዋች እንደሆነ ትረዳላችሁ። ፍርሃት የለውም። አንድ ለአንድ ለመጋፈጥና ኳስ ወደፊት ፕሮግረስ አድርጎ ለመሄድ ተጫዋቹ በጣም ደፋር ነው። ከሳጥኑ ጫፍ ላይ ሆኖ በተለይ በጣም ድንቅ የሆነ ኳስ የመምታት በጣም ፈጣን እና በጣም ጠንካራ የሆኑ ኳሶችን የመምታትም እንዲሁ ተደጋጋሚ ችሎታዎቹን አሳይቷል። ከፊቱ በተለይ ስፔስ ካገኘ ልጁ እና ኳስ እግሩ ላይ ከሆነች በከፍተኛ ደረጃ ወደፊት በመሮጥ እና ተከላካዮችን በማተራመስ ተከላካዮች ላይ ጫና በመፍጠር እንደው ይሄ ተጫዋች ባልመጣብን ኳስ እግሩ ላይ ባልገባች የሚያስብል አይነት ተጫዋች እንደሆነ ነው የተጫዋቹን ኳሊቲዎች ወይም ስኪሎች የተጫዋቹን ተሰጥኦዎች ሳይ እንደዚሁ መረጃዎችን በዚህ መልኩ ያገኘሁት ማለት ነው። ስለዚህ እንደውም ይሄን ልጅ ብዙ ሰዎች ከምን ጋር ይመሳሰሉታል? ዩናይትድ ያኔ በድሮ ጊዜ በሰር አሌክስ ፈርጉሰን ዘመን በካውንተር አታክ ሲወጣ ታውቃላችሁ። አንድ ኳስ ካገኘና እነኚህ ኳሶች ወይ ለቴቪዝ ብዛት ደግሞ ክንፍ መስመር እየወጡ ኳስ ሲቀበሉ ለነበሩት ለሮናልዶ ወይም ደግሞ ለዋይኔ ሩኒ ከደረሳቸው ያ ኳስ የሆነ ችግር ሊፈጥር እንደሚችል ተቃራሪ ቡድን ላይ ወይ ደግሞ ዩናይትድ ጎል ሊያገኝ እንደሚችል ትገምታላችሁ። ከመቀመጫችሁ ሁሉ ልትነሱ ትችላላችሁ። ሮናልዶ ጋር ኳስ ሲደርስ ወይ ሮኒ ጋር ኳስ ሲደርስ ማለት ነው። ምክንያቱም በካውንተር የሚታወቅ ቡድን ነው ያኔ የፈርጉሰን ቡድን። በተለይ ለካውንተር አታኩ ዋነኛ መሰረት የሆኑትና ፊት መስመር ላይ እንደ ጀት የሚሮጡ በጣም ፈጣን የእግር ኳስ ክህሎት ያላቸው እንደ ሮኒ፣ ሮናልዶ እና ቴቪስ ስላሉ ነው ማለት ነው። ስለዚህ ዩናይትድ አሁንም ተመሳሳይ የሆነውን ሰርቪስ ከሰመርቪል ሊያገኝ ይችላል። ልጁ በጣም ፈጣን ነው፣ ስኪልፉል ነው። አንድ ለአንድ የሚፈራ ልጅ አይደለም። በተለይ በካውንተር አታክ ወቅት ስፔስ ከፊቱ ኖሮ ኳስ እግሩ ላይ የሚደርስ ከሆነ ይሄ ኪለር ማለት ነው፣ ገዳይ የሆነ ተጫዋች ነው። ስለ ልጁ ይህን ያህል ግንዛቤ የሰጧችሁ ቤተሰቦቻችን ግን አሁንም አላበቃንም። አንድ መረጃ ልንገራችሁ። ትንሽ ባክግራውንዱን ወደኋላ መለስ ብዬ መረጃዎችን ስመለከት ልጁን ያስፈረሙት ከሌድስ ዩናይትድ ነው። በነገራችሁ ላይ ዌስትሃም ዩናይትዶች እና በ2023/24 ሲዝን በሻምፒዮንሺፑ 21 ጎል አስቆጥሮ 10 አሲስት አድርጎ 31 ጎልና አሲስት ያለው ተጫዋች ነው። ለካ በጣም ጥሩ ጊዜ ነው ያሳልፈው። በነገራችሁ ላይ በሻምፒዮንሺፕ 31 ጎልና አሲስት። የእንግሊዝ ሻምፒዮንሺፕ ታውቃላችሁ፣ እኔ ምናልባት አሁን ባሉ አውሮፓ ትላልቅ ሊጎች ውስጥ እንደው በመመሳሰልም እንደው መመድበው ሻምፒዮንሺፑን ከሴሪያው ጋር ነው። ይሄ አጨዋወታቸው በጣም ጠንካራ የሆነ ታክቲክ ውስብስብ የበዛበት ነው። ጎሉ በቀላሉ አታስቆጥሩም። በጣም ከባድ የሆነ ሊግ ነው ሻምፒዮንሺፑ እና በዚህ ሊግ ውስጥ ልጁ 31 ጎልና አሲስት ካደረገ በኋላ ነው ዌስትሃም ዩናይትዶች ለተጫዋቹ ወደ 23 ሚሊዮን ፓውንድ ሂሳብ የሚጠጋ ከፍለው በወቅቱ ከሌድስ ዩናይትድ ማስፈረም ልጁን እየቻሉት ማለት ነው። ስለዚህ ለዌስትሃም ዩናይትድ በመጣ በመጀመሪያው ሲዝን ተጫዋቹ ብዙ ጎል ሊያስቆጥርላቸው አልቻለም። በሁለተኛው በዚህ ሲዝን ግን በተጠናቀቀው 7 ጎልና 4 አሲስት ማድረግ ችሏል ማለት ነው። በጣም ፈጣን የሆነ እንደው ሲጫወት ኳስ አገፋፉ ልክ እንደ ብራዚላውያን ፍሌር ያለው ተጫዋች ነው። የፕሪሚየር ሊግ ኤክስፒሪየንስም ያለው ልጅ ነው ማለት ነው። ቁጥራዊ መረጃዎቹ የሚያመላክቱት በሙሉ እነኚህን ናቸው። እና ማንቸስተር ዩናይትድ ለምን ይሄን ልጅ እንደፈለገው ለምን ዝውውሩን አጥብቆ ገፍቶ እየሄደበት እንደሆነ ይሄ የደረስናቸው መረጃዎች በጣም በግልጽ ለእናንተ የሚያብራሩ ናቸው ማለት ነው ቤተሰቦቻችን። እና አሁን በዌስትሃም ዩናይትድ እንደው መውረዱን ባረጋገጠ ቡድን ውስጥ ተጫዋቹ ይሄን ያህል መንቀሳቀስ የሚችል ከሆነ ገና 24 ዓመቱ ነው። በዛ ላይ ከፊቱ በርካታ ዓመታት አሉ። በተለይ ለክንፍ ተጫዋች ፕራይሙ ላይ ነው ልጁ የሚገኘው። ገና ወደ 25 ዓመት ነው ተጫዋቹ ለመያዝ አሁን ወደፊት እየጠበቀ የሚገኘው። በዩናይትድ እና በኢኔሶች የዝውውር ፖሊሲ ላይ ያለ ትክክለኛ እድሜ ላይ ያለ ተጫዋች ነው ልጁ። የእንግሊዝ ፕሪሚየር ሊግ ኤክስፔሪንስ አለው። እድሜው ደግሞ በ20ዎቹ አጋማሽ ነው። ይሄ ለኢኔሶች በጣም የሚያመች ኤጅ ነው ማለት ነው። አንድን ተጫዋች ለማስፈረም እንደ ፖሊሲ የያዙት ነገር ነው ማለት ነው እና ሰመርቪል የዩናይትድን ዝውውር ለመፈጸም በግል ከዩናይትድ ጋር ለመስማማት ምንም አይነት ችግር የሌለበት ተጫዋች ነው። ዩናይትድን ጥያቄ በደስታ ይቀበላል። በጣም የሚያስገርማችሁ ግን 14 ክለቦች ይህን ልጅ ይፈልጉታል። 14 ክለቦች ስማቸውን ልጥቀስ። ቶተንሃም ይፈልገዋል፣ አርሰናል ይፈልገዋል፣ ቼልሲ ይፈልገዋል፣ ሊቨርፑል፣ አስቶን ቪላ፣ ኒውካስል፣ ኤቨርተን፣ ብሬንፎርድ፣ ብራይተን፣ ፉላም፣ በርንመዝ፣ ኖቲንግሃም፣ ሊድስ እና ፔዤ 14 የእንግሊዝ ክለቦች ማንቸስተር ዩናይትድን ጨምሮ የሰመርቪል ዝውውር ላይ ፍላጎት ያላቸው ክለቦች ናቸው፣ ወይንም ፍላጎታቸውን በግልጽ እያሳወቁ
የተጫዋቹ ፈላጊ ክለቦች ሆነው ተቀምጠዋል ማለት ነው። እንግዲህ ቤተሰቦቻችን ልጁ በጣም አስደናቂ ፈጣን ምርጥ ድሪብለር ስኪሎች ያሉት ተጫዋች ነው። በአጠቃላይ በዌስትሃም 2 ሲዝኖች ደግሞ 8 ጎልና 5 አሲስት አለው። ብዙዎቹን ያስቆጠራቸው ግን በተጠናቀቀው ውድድር ነው። 7 ጎልና 4 አሲስት የሚለውን እዚህ ጋር ስለ ተጫዋቹ ያለን መረጃ ይበልጥ እንድታውቁት በሚል በቀረብኩላችሁ ስታትና ልጁን አሁን ይበልጥ እንደተረዳችሁት ተስፋ በማድረግ ነው ይህን ዜና ይዤ የመጣሁት። ለማንኛውም ማንቸስተር ዩናይትዶች ይሄን ልጅ የሚያስፈርሙት ግን አርሰናሎች ዞሊዝን ለማስፈረም በተቃረቡበት ወቅት ነው። ዩናይትዶች ወደ ትኩረታቸውን ወደ ሰመርቪል ያዙር። ዞሊስ ደግሞ በፖርቹጋል ሊግ ታውቃላችሁ በዚህ ሲዝን 50 ጎልና አሲስት አድርጓል። እንደውም የአንዳንድ ዩናይትድ ደጋፊዎች ሁሉ ዲቤት አድርገውበታል። ዩናይትድ ለሁለቱም ተጫዋቾች ተመሳሳይ ገንዘብ ያወጣል። ለሰመርቪል ወደ 40 ወይ 50 ሚሊዮን ፓውንድ። በዚህ ገንዘብ ደግሞ ዩናይትድ ዞሊስን ማስፈረም እኮ ይችላል። የተሻለ ቁጥራዊ መረጃዎች አሉት። 50 ጎልና አሲስት ነው እሱ ብለው አስተያየት የሚሰጡ የዩናይትድ ደጋፊዎች አሉ። ግን ደግሞ ዞሊስ ከዩናይትድ ይልቅ አሁን ይበልጥ ወደ አርሰናል ለመሄድ የተቃረበ ተጫዋች መስሏል ልጁ እና ዩናይትድ ደግሞ ይበልጥ በፕሪሚየር ሊጉ ኤክስፔሪንስ ያለው ሪስክ መውሰድ የፈለጉ አይመስልም። ዞሊስን አምጥተው በፖርቹጊዝ ሊግ ይህን ያህል ልጁ ጎልና አሲስት ስላለው በእንግሊዝም ይኖረዋል ብሎ ማለት በእርግጥ ከባድ ነው እና ሪስክ መውሰድ ደግሞ አልፈለጉም። ፕሩቭን የሆነ የተረጋገጠ የክንፍ አጥቂ መስመር ተጫዋች ስለፈልጉ ነው የዩናይትድ ሰዎች ሰመርፊልድ ላይ ትኩረት ያደረጉት የሚል ዘገባ ነው የተመለከትኩት። ከዚህ ተጫዋች ዝውውር ጋር በተያያዘ በነገራችሁ ላይ ጆሹዋ ዘርክዚ በኢንስታግራም ተጫዋቹ ወደ ማንቸስተር ዩናይትድ እንዲመጣ ይፈልጋል የሚልን ፖስት ላይክ አድርጓል። ብዙ ጊዜ እንደዚህ አይነት ነገሮች ቅድም አሚን በኋላ የኦሪላይን ቹዋሜኒንም ዜና ሳወራ የምነግራችሁ ነገር አለኝ በዚህ ጉዳይ ላይ። ግን ደግሞ ጆሹዋ ዘርክዚ ይህን ፖስት ላይክ ማድረጉ ምን ያህል በማንቸስተር ዩናይትድ ዝውውር ዙሪያ የሆነ ኮኔክሽን እንዳለ እንድትረዱ ያደርጋቸዋል። ምክንያቱም ሁለቱም ሆላንዳዊ ተጫዋቾች ናቸው። ስለዚህ በዝውውሩ ዙሪያ ማውራታቸው አይቀርም። እውነት ዩናይትድ ይፈልጋሉ የሚል ወሬዎችን በውስጥ መነጋገራቸው ሆላንዳዊ ኮኔክሽን ቀደም ብለው በብሔራዊ ቡድን አብረው እንደዚሁ የሚተዋወቁ ልጆች ናቸው ከዘርክዚ ጋር እና ይህም አንድ ፍንጭ ሊሆናቸው ይችላል። የዘርክዚ ኢንስታግራም ዜናውን እንዲሁ ላይክ አድርጎታል በ433 ፖስት ላይ ማለት ነው። ሌላው ዜና ምን መሰላችሁ? የዳይሞንዴ የማንቸስተር ዩናይትድን ማሊያ አድርጎ የሚያሳይ ፎቶ መውጣቱ ነው እና ብዙ ጊዜ እንደዚህ አይነት ነገሮች ለዝውውር ማረጋገጫ ሊሆኑ አይችሉም፣ ግን ደግሞ የሚናቁም አይደሉም። ዳይሞንዴ በልጅነቱ የዩናይትድን ማሊያ ለብሶ እንዲሁ ተመልክቻለሁ። ፎቶ ግን ሌፕዚሾች ለዝውውሩ 85 ሚሊዮን ፓውንድ በላይ ወይም እስከ 100 ሚሊዮን ዩሮ በላይ ይጠይቃሉ ተብሏል። በነገራችሁ ላይ ፕሌቲጎል የተባለ ጋዜጠኛ ዩናይትዶች አሁንም ቢሆን ይህን ልጅ ለማስፈረም ይፈልጋሉ ብሎ አሁንም ዩናይትዶች ከዚህ ተጫዋች ፉክክር እንዳልወጡበት ነው የተናገረው። ፕሌቲጎል ጥሩ ጋዜጠኛ እንደሆነም እናውቃለን። ሌላው በፎቶ የተመለከትኩት ማህበራዊ ድረገጽ ላይ የባርኮላ ነው። ባርኮላ ከዚህ በፊት የማንቸስተር ዩናይትድ ተጫዋች የነበረውን የፈረንሳዊውን ተጫዋች የማርሳልን ሸርት ይዞ ነው ማሊያ ይዞ በሶሻል ሚዲያ ላይ እንዲ ፎቶ የተነሳበት ባርኮላ ፎቶ የተለቀቀው ዩናይትድ የሚፈልገው ትላንት ለፈረንሳይ ብሔራዊ ቡድን ተቀይሮ ገብቶ ሜዳ ላይ ብዙም ሳይቆይ ጎል ማስቆጠር የቻለ የዩናይትድ አንዱ የዝውውር ኢላማ ነው። እንደዚህ አይነት ነገሮች ፍንጭ ይሰጣሉ እንጂ ግን ለዝውውር ዩናይትድ ማረጋገጫ እንደማይሆኑም ደግሞ እርግጥ ነው። ወደ ማቲያስ ፈርናንዴዝ ዝውውር ወቅታዊ ጉዳይ እናምራ። ብዙ የሚታመኑ የዜና ምንጮች በማቲያስ ፈርናንዴዝ የማንቸስተር ዩናይትድ ዝውውር ላይ ምን ደረጃ ላይ እንደደረሰ ዘገባዎችን በመስራት ላይ ነው የሚገኙት። ተጫዋቹ በዚህ ሳምንት ምናልባት ወደ ማንቸስተር ዩናይትድ የሚያደርገውን ዝውውር ያጠናቀቃል ተብሎ ባይጠበቅም ግን ኦልሞስት የተጫዋቹ ዝውውሩን ወደ ማገባደድ ይደርሳል ተብሎ ይጠበቃል። ምክንያቱም በድርድር ላይ ብሬክ ስሩ ሞመንት ነው የሚሆነው። ቀጣዮቹ ቀናት ምናልባት በተጫዋቹ ዝውውር ዙሪያ የጋራ ስምምነት የሚደረስበት ሊሆን ይችላል። ምክንያቱም ሁለቱ ክለቦች መደራደራቸውን መነጋገራቸውን ስለቀጠሉ ማለት ነው እና አሁንም ድርድሩ ቀጥሏል። አሁንም ንግግር ላይ ናቸው። አሁንም ገና በተጫዋቹ ዝውውር ዙሪያ ከስምምነት አልተደረሰም፣ ግን ንግግሮች እንደቀጠሉ ሆነዋል የሚለው የተጫዋቹ ዝውውር አጠቃላይ ዜና ነው። ግን ደግሞ
ወደ ዲቴይል መረጃዎች ስንገባ አሁንም ቢሆን ዌስትሃም ዩናይትዶች 80 ሚሊዮን ፓውንድ ከዚህ ተጫዋች ሽያጭ ይፈልጋሉ ብሏል ፋብሪሶ ሮማኖ። እንደውም እንደ ፋብሪሶ ሮማኖ ገለጻ ከሆነ መጀመሪያ የሚፈልገው የነበረው ዝውውሩ ሂሳብ 100 ሚሊዮን ፓውንድ ነበር ብሏል። በጣም የሚያስገርም ነው። 21 ዓመት ለሞላው ተጫዋች ገና 21 ዓመት ብሎ ሆነ ብዙ በፕሪሚየር ሊጉ የመጫወት ኤክስፔሪንስ የሌለው ኦፍኮርስ በሳውዝሃምፕተን ተጫውተዋል አንድ ሲዝን። ከዛ ወዲያው ነው ተጫዋቹ ጃምፕ አድርጎ ወደ ዌስትሃም የመጣው። ወደ ዌስትሃም ከመጣ በኋላ ደግሞ 1 ዓመት ነው ራሱን ያሳየው። ስለዚህ ቢያንስ አትሊስት 1 2 ወይ 3 ዓመት ተጫዋቹ በፕሪሚየር ሊግ የመጫወት ብቃት እንዳለው በተከታታይ አላስመሰከርም ወይም አላሳየም። ይህንን ተጫዋች ነው እንግዲህ አሁን ዌስትሃሞች በዲክላን ራይስ ደረጃ ነው የምናየው። እሱ በዲክላን ራይስ የደረሰበት ደረጃ መድረስ የሚችል እምቅ የሆነ ፖቴንሻል ያለው ተጫዋቻችን ስለሆነ ይህንን ተጫዋች የምንሸጠው በ100 ሚሊዮን ፓውንድ ነው የሚል አቋም ይዘው እንደነበረ ተገልጿል ማለት ነው። እና በጣም ያስገረመኝ ዜና ነው ይሄ ቤተሰቦች ምን ያህል ኢንፍሌት እንዳደረገ። በተለይ የተጫዋቾች ዝውውር አሁን ልክ እኛ ሀገራችን ውስጥ ነገሮች እንዴት ኢንፍሌት እያደረጉ እንደሆነ ትመለከታላችሁ። ዛሬ የገዛችሁት ነገር ነገ ኦልሞስት ቀንሶ ሳይሆን ጨምሮ ነው የምታገኙት። ግን የእንግሊዝ ማርኬት በተለይ የተጫዋቾች ዝውውርን ገበያ ስንመለከት ያለፉትን ዓመታት በጣም የተረጋጋ ነበር። እውነት ለመናገር በጣም የተረጋጋ። አሁን ለምሳሌ አሁን የኢሊየት አንደርሰንን የሲቲ ዝውውር ጉዳይ ተመልከቱ። ይሄ ተጫዋች 130 ሚሊዮን ፓውንድ ወጥቶበት ሊሄድ ነው ተብሏል ወደ ማንቸስተር ሲቲ። ኦልሞስት ይህም ዝውውር አሁን ከሞላ ጎደል አልቋል። አሁን ዩናይትድ ከዚህ ተጫዋች ዝውውሩን ራሱን ያገለለው ለምን እንደሆነ በትክክል በደንብ የገባን ይመስለኛል። ቤተሰቦቻችን አያችሁ፣ አሁን ኖቲንግሃም ፎረስቶች ማንቸስተር ሲቲን በደንብ ፑሽ አድርገው እስከ 130 ሊያስወጧቸው ነው። የትኛው ነው አዶንሱ የትኛው ነው ደግሞ ቀጥታ የሚከፈለው ገንዘብ የሚለውን ዲቴል ሲወጣ ወደፊት የምናውቅ ይሆናል። ግን ደግሞ በዚህ ተጫዋች ዝውውር ቢያንስ 115 ሚሊዮን ፓውንድ በቀጥታ ሊከፍሏቸው ፊክስድ ፕራይስ ሊሆን እንደሚችል፣ አዶንሱ ደግሞ ወይ ከ10 ወይ ከ15 ሚሊዮን ፓውንድ እንደማይበልጥ መታዘብ ትችላላችሁ ወይም መጠበቅ ትችላላችሁ ቤተሰቦቻችን። ብዙ ክለቦች ታዲያ አሁን ስጋታቸው ምንድን ነው? ማንቸስተር ሲቲ ይህን ያህል ገንዘብ ለፎረስት መክፈሉ የእኛንም የዝውውር እንቅስቃሴ ያበላሻል የሚል ስጋት አላቸው። ዩናይትድ ይሄ ስጋት አለው። አርሰናልም አማካይ ስለሚፈልግ ይሄ ስጋት አለው። ሌሎችም የእንግሊዝ ክለቦች ቼልሲን ጨምሮ የሲቲ አካሄድ እና የገንዘብ አወጣጥ በተለይ ለአማካዮች እየከፈለ ያለው ብር የእኛንም የዝውውር መስኮት እንቅስቃሴ ያበላሻል የሚል በከፍተኛ ደረጃ ስጋት ላይ ተቀምጠው ነው ያሉት ማለት ነው። ስለዚህ ቤተሰቦቻችን አሁንም ዌስትሃም ዩናይትዶች ለምሳሌ ኤሊየት አንደርሰንን 130 የሚሸጥ ከሆነ እንግዲህ ይሄ ተጫዋች ይህን ያህል ገንዘብ ስላወጣ የእኛም ተጫዋች ማቲያስ ፈርናንዴዝ ይህን ያህል ገንዘብ ማውጣት ይችላል የሚል እንደው በድፍረት አንድ ተጫዋች ላይ 100 ሚሊዮን ፓውንድ መለጠፍ በጣም ቀላል ስራ አድርገውት ነው የሚያያዙት ማለት ነው። እና አሁን ዩናይትድ እየታገለ ያለው ከምን ጋር ነው? ከዚህ አስተሳሰብ ጋር ነው። ዌስትሃም ዩናይትዶችን እንደው ጫና እያሳደረባቸው ይገኛል ማለት ነው። ይሄ ልጅ የሚገባው ዋጋ 70 ሚሊዮን ፓውንድ ነው። ከ70 ሚሊዮን ፓውንድ በላይ እኛ ለማውጣት ዝግጁ አይደለንም። 70 ሚሊዮን ፓውንድ ለተጫዋቹ እንደው አዝነን ወይ ጨምረን ያው ፍላጎታችሁ 80 ስለሆነ የእናንተን ኢንተረስት በመንተራስ ነው ወደ 70 ያቀረብንላችሁ እንጂ ተጫዋቹ በ60 ሚሊዮን ፓውንድ አካባቢ መሸጥ የሚገባው ከእድሜው አንጻር ካለው ፖቴንሻል አንጻር የ60 ሚሊዮን ፓውንድ ተጫዋች ነበረ። ግን ደግሞ ከ70 በላይ የምትጠይቁን ከሆነ ግን ለዚህ ተጫዋች 70 ሚሊዮን ፓውንድ በላይ መክፈል አንችልም የሚል ጫና ነው በዩናይትድ ሰዎች መካከል እየተደረገ ያለው። ስለዚህ ይህን ጫናቸውን አሁን አጠናክረው ይቀጥላሉ። የዩናይትድ ሰዎች በተጫዋቹ ዝውውር ዙሪያ እንደው በጣም የተለጠጠ ገንዘብ ለማውጣት ፈቃደኛ አይደሉም። ዌስትሃም ዩናይትዶች አሁንም በ80 ሚሊዮን ፓውንድ አቋማቸው ላይ ጸንተዋል። ዩናይትድ ደግሞ ከ70 በላይ አላወጣም ብያለ ነው። በሁለቱ ክለቦች መካከል ያለው የገንዘብ ጋፕ አሁን ወደ 10 ሚሊዮን ፓውንድ ሆኗል ማለት ነው። እና ይህን የ10 ሚሊዮን ፓውንድ ጋፕ ለማጥበብ ሁለቱ በቀጣዮቹ ቀናት ንግግር፣ ድርድር ማድረጋቸውን ይቀጥላሉ። ይህን ልዩነታቸውን አጥብበው በዚህ ተጫዋች ዝውውር ላይ ከስምምነት ይደርሳሉ ወይ የሚለውን አብረን የምናይ ይሆናል። ብዙ ጊዜ 10 ሚሊዮን ፓውንድ ጋፕ ልዩነት ካለ ተቀራርበው እንግዲህ 75 ሚሊዮን ፓውንድ ላይ ስምምነት ሊደርሱ የሚችሉበት እድል አለ። ዌስትሃም ዩናይትዶች ደግሞ
ከአቋማችን ዝንፍ አንልም የሚሉ ከሆነ ደግሞ በማንቸስተር ዩናይትድ በኩል የሚወሰነው ውሳኔ ተጠባቂ ነው ማለት ነው። ለማንኛውም እዚህ መረጃ ላይ በጣም ጥሩ የሆነው ዜና ምንድን ነው? ተጫዋቹ ለዩናይትድ የመደራደር አቅም እየሰጠ ነው። ዩናይትድና ዩናይትድን ብቻ ብሏል። ከዩናይትድ ውጭ ሌላ ክለብ መሄድ አልፈለገም ልጁ። ዩናይትድን የመረጠበት ትልቁ ምክንያት አንድ የቡድን አጋሮቹ የብሔራዊ ቡድን ማለት ነው ዲያጎ ዳሎ፣ ብሩኖ ፈርናንዴስ ከተጫዋቹ ዝውውር ጎን ናቸው። አሁንም ቢሆን ኮንታክት ያደርጉታል። ለተጫዋቹ ልቡን ለዩናይትድ ሸጦ ነው የሚገኘው። ስለዚህ ዌስትሃም ዩናይትዶች ሌሎች አማራጭ ክለቦችን እንዳያዩ አድርጓቸዋል። ሌሎች ተጫራች ክለቦች እንደ ሪያል ማድሪድ ወይ ደግሞ እንደ አርሰናል ይመጣሉ ብለው እነሱ ተስፋ ቢያደርጉም ግን ተጫዋቹ ዩናይትድን ብቻ እንዲደራደሩ እያስገደዳቸው ይገኛል። ይሄ የማንቸስተር ዩናይትድ ጉልበት ነው። ለዩናይትድ አመራሮች ዝውውሩን እናጠናቅቀዋለን፣ እንፈጽመዋለን፣ ምክንያቱም ልጁ ዩናይትድና ዩናይትድን ብሎ እስካለ ድረስ ዌስትሃም ዩናይትዶች አስገድደው ሌሎች ክለቦችን ወደ ገበያው ወደ ድርድሩ መጋበዝ አይችሉም። ስለዚህ በሩን ዘግቷል ልጁ። ያለን እኛ እድል በጣም ሰፊ ነው በሚል ዝውውሩ ለማጠናቀቅ አሁን በስፋት እምነት አሳድረዋል። ዩናይትድ ቤተሰቦች እድሜ ለማቲያስ ፈርናንዴስ ተቀዳሚ ምርጫ ዩናይትድ መሆን ይግባና እንደውም አንዳንድ ዘገቦች ተጫዋቹ በግል ጉዳዮች ላይ ሙሉ ለሙሉ ከጥቅማ ጥቅሙን ጨምሮ እንዲሁ ከስምምነት ደርሷል ብለው ዘግበዋል። የ5 ዓመት ኮንትራት በዩናይትድ ቤት እንደሚፈርምም ነው መረጃዎች እየጠቆሙን የሚገኙት። ተጫዋቹ በ5 ዓመት የማንቸስተር ዩናይትድ ኮንትራቱ በአመት 8 ሚሊዮን ፓውንድ ያገኛል ማለት ነው ቤተሰቦች። ይሄ ደሞዝ እንግዲህ ቀላል አይደለም። 8 ሚሊዮን ፓውንድ ማለት በአመት አትሊስት 150 ሺህ ፓውንድ የሚጠጋ ደሞዝ ማለት ነው። ገና 21 ዓመቱ ነው ልጁ። ዌስትሃም ዩናይትድ አንድ ሲዝን ነው በጥሩ ሁኔታ ያሳልፈው። ቀጣይ ሲዝን ይድገም አይድገም ሞስት ፕሮባብሊ ይደግማል ተብሎ ይጠበቃል። እና ተጫዋቹ ወደ 150 ሺህ እና ከ100 ሺህ ፓውንድ ሳምንታዊ በላይ ደሞዝ እያገኘ በዩናይትድ ቤት ለመጫወት ሙሉ ለሙሉ ፈቅዶ ተስማምቶ በወኪሉ ጆርጌ ሜንዴዝ አማካይነት በግሉ ጨርሷል ማለት ነው። የማቲያስ ፈርናንዴስ ዝውውር ላይ ሌላው በጣም የሚያስደስተው ዜና ምን መሰላችሁ ቤተሰቦቻችን? የስቲቭ ኒክሰን ተብለው የሚጠሩ አሁን በኒውካስል ዩናይትድ ሲሰሩ የቆዩ ያሳለፉ እዛ በመስራት የሚታወቁ የዳይሬክተር ኦፍ ፉትቦል ሰው ነበሩ። እኚህ ሰው በቅርቡ ነው ከኒውካስል ዩናይትድ የለቀቁት። አሌክስ ክሮክ እንዳለው ከሆነ ዌስትሃም ዩናይትድን ተቀላቅለው አሁን የዌስትሃም ዩናይትድ አዲስ ዳይሬክተር ኦፍ ፉትቦል ሆኗል ወይም የፉትቦል ዳይሬክተር ሆኗል ማለት ነው። ስለዚህ ይህን ዝውውር ድርድር ከማንቸስተር ዩናይትድ ጋር በማቀላጠፍ የማቲያስ ፈርናንዴስን የዩናይትድ ዝውውር ያፋጥነዋል ተብሎ የሚጠበቅ አንድ ጥሩ ዜና ነው ማለት ነው። ዌስትሃሞች አዲስ ዳይሬክተር ኦፍ ፉትቦል ስላገኙ በእርግጥ ንግግሮች ይኖራሉ በሌሎች ባለስልጣኖቻቸው፣ ግን አዲስ ፉትቦል ዳይሬክተር መቅጠራቸው ደግሞ ዝውውሩ ይበልጥ በፍጥነት እንዲጠናቀቅ ይረዳዋል ተብሎ ነው እየታመነ የሚገኘው ለማለት ነው። ቤተሰቦቻችን ይሄን ይመስላል ማቲያስ ፈርናንዴዝ ዝውውርን በተመለከተ። በዚህ ሳምንት አንድ ትልቅ ዜና ትጠብቃላችሁ የሚል እምነት አለኝ። ፋብሪሶ ሮማኖ በዩቲዩብ ቻናሉ ላይ ወጥቶ ነበር። እንደው ለማጠናቀቅ ያህል እንደዚህ ሲል ተናግሯል። ንግግሩን ወደ እናንተ ላድርስ። ማቲያስ ፈርናንዴዝ በጣም ዩናይትድ ለመግባት ተጫዋቹ እጅግ ጓጉቶ እየተጠባበቀ ነው ያለው። ዌስትሃም ዩናይትዶች በመጀመሪያ የፈለጉት 100 ሚሊዮን ፓውንድ ነው አለ ፋብሪሲዮ። ነገር ግን ዝውውሩ በ85 ይጠናቀቃል የሚል እምነት በዩናይትድ በኩል አለ። ዝውውሩን በዚህ ገንዘብ ለመጨረስ ዩናይትድ እንደው 85 ከፍላለሁ አለ ማለት ሳይሆን ግን በቃ 100 ማናገኝ ከሆነ እንደው ከወረድን ከሊጉ እስከ 85 ልንሸጠው እንችላለን የሚል እምነት እንዳለ ነው የተናገረው በዌስትሃም በኩል። እና ዩናይትዶች ደግሞ ፑሽ እያደረጉት ነው። አሁንም ንግግሮች በቀጣዮቹ ሰዓታት አለ እሱ በቀጣዮቹ ቀናት በዚህ ተጫዋች ድርድር ዙሪያ ይቀጥላሉ ብሎናል። ስለዚህ ይሄ ሳምንት የማቲያስ ፈርናንዴዝ ዝውውርን የሆነ ነገር ዜና የሆነ ብሬኪንግ ዜና የምንሰማበት አዲስ ዲቨሎፕመንት የሚፈጠርበት እና ዝውውር የሚጠናቀቅበት ሳምንት ይሆናል ተብሎ በጉጉት እየተጠበቀ ነው ያለው። በማቲያስ ፈርናንዴዝ ዝውውር ዙሪያ ያለው አዲስ ነገር ይሄንን ይመስላል።
ትላንት አንድ ዜና አድርሻችሁ ነበር ቤተሰቦች። ምክንያቶቼን ለማቅረብ ሙከራ አደረግኩኝ። በኦሪሌህን ቹዋሜኒ ዝውውር ዙሪያ ተጫዋቹ እንደው ማንቸስተር ዩናይትድ የሚመጣ ይመስለኛል። ምክንያቱም ዩናይትድ አንድ ትልቅ ፈራሚውን እስካሁን ድረስ አላገኝም። አማካይ ቦታ በሊስት ኤ ውስጥ ከተያዙ አማካዮች መካከል ሁለቱ ኦልሞስት ወደ ዩናይትድ እንደማይመጡ ታውቋል። አንደኛው ኤሌት አንደርሰን ነው። ስለ ኤሌት አንደርሰን ቅድም አወራን። በጣም ብዙ ብር ወጥቶበት እሱም ወደ ሲቲ ሊያመራ ተቃርቧል። ሌላው ኤሊስት ውስጥ የነበረው ተጫዋች ቶናሊ ነው። በቶናሊ ዝውውር ጉዳይ ላይ ደግሞ ዛሬ እየሰማን ያለነው ነገር ኒውካስል ዩናይትድ 100 ሚሊዮን ፓውንድ ነው የሚጠይቀው። እንደተባለው ከዚህ በፊት እንደሰማነው 85 ሚሊዮን ፓውንድ አይደለም፣ ወደ 120 ሚሊዮን ዩሮ ነው እየፈለጉ የሚገኙት ለዚህ ተጫዋች ዝውውር ወይ 100 ሚሊዮን ፓውንድ ማለት ነው። ከዛ ውጭ ደግሞ በቶናሊ ዝውውር ጉዳይ ከዚህ በፊት የነገርኳችሁ የኤጀንቶች ክፍያ የሚቀመስ አይደለም። ከፍተኛ የሆነ ኤጀንት ክፍያ ነው የሚጠየቀው። በኤሌት አንደርሰን የኮንትራታቸውን የምናምናቸውን ጉዳይ ስታዩ በአጠቃላይ ለሁለቱ ተጫዋቾች ዝውውር ዩናይትድ እስከ 200 ሚሊዮን ፓውንድ ውላቸውን እስኪጨርሱ ድረስ የኤጀንት ክፍያዋን እንዲሁ ጨምሮ ዩናይትድ መክፈል ይጠበቅበታል ማለት ነው። አሁን በእነኚህ ተጫዋቾች ግማሽ ዋጋ ነው ተጫዋች ለማስፈረም ዩናይትድ ጥረት እያደረገ ያለው። ምክንያቱም በአሳንድሮ ቶናሊ ዝውውር ላይ ማወጣውን ኤጀንት ክፍያ፣ የኮንትራት የደሞዝ ጉዳይ ሁለት ተጫዋች አስፈረምበታለሁ የሚል አቋም ስለተያዘ ነው። ሙሉ ለሙሉ የእነኚህ ተጫዋቾች ዝውውር እንደው የብዙ ደጋፊዎች ምርጫ ቢሆኑም ታውቃላችሁ፣ ብዙ የዩናይትድ ደጋፊዎች ወይ ቶናሊ ወይ ኤሌት አንደርሰን እንዲመጡ በጣም ፈልገው ነበር። ግን ደግሞ ከዩናይትድ ፐርስፔክቲቭ ክለቡ ካለበት አሁን ወቅታዊ የሆነ የገንዘብ አቅም አንጻር የሚቻሉ ዝውውሮችን እንዳልሆኑ ስለታመነባቸው ክለቡ በይፋ ራሱን ከነኚህ ተጫዋቾች ዝውውር አግልሏል። የተለየ ነገር ካልተፈጠረ በስተቀር በተለይ በቶናሊ ዙሪያ ማለት ነው። ኤሌት አንደርሰን ጉዳይ ኦልሞስት ሲቲ ያልቋል። በዚህ ሳምንት ትሰማላችሁ። አሁን ታዲያ ምንድነው የወጣው አዲስ ነገር? ብቸኛው የቀረው ነገር እና ወደ ዩናይትድ ሊመጣ እንደሚችል እየተወራበት ያለው ተጫዋች ቹዋሜኒ ነው። ስለ ቹዋሜኒ ትላንት የግል ሀሳቤን ከዜናዎች ጋር አንድ ላይ አጣቅሼ ነግሬያችሁ ነበር። ይህን የትላንቱን ዜና ቪዲዮ ከለቀኩ በኋላ ደግሞ አመሻሽ ላይ ከስፔን የወጡ መረጃዎች ይበልጥ እንደው በግሌ ስፈልግ ስጠረጥር እና ሊሆን ይችላል ብዬ ሳስብ የነበረውን ነገር ከስፔን በጣም የሚታመኑ የዜና ምንጮች ወይ ጋዜጠኞች መረጃውን ማውጣት ጀምሩ። ምናሉ መሰላችሁ? ራሞን አልቫሬስ ተብሎ የሚጠራ በስፔን በጣም የሚታወቅ ጋዜጠኛ ነው። ምን ብሎ ተናገረ? ጆዜ ሞሪኒሆ ኦሪሌን ቹዋሜኒን አንተ ቸብል ነው ብለው አያስቡም የሚል ዜና ይዞ ወጣ። ለምሳሌ ልክ እንደ ጁድ ቤሊንግሃም ወይም ደግሞ ልክ እንደ ፌዴ ቫልቬርዴ የማይነካ ተጫዋች ነው ብለው ጆዜ ሞሪኒሆ አያስበውም ነው የሚለው ይሄ ጋዜጠኛ። ይሄ ማለት ምን ማለት ነው? እንደው እንትን ነው። ይሄን የዜናውን ሁኔታ እንደው ከጀርባን ምርምር ከተባለ በሌላ አነጋገር ቹዋሜኒ ከየትኛውም የሪያል ማድሪድ የአማካይ ስፍራ ተጫዋች በላይ ለገበያ ቀርቦ የመሸጥ ዕድል ያለው የአማካይ ስፍራ ተጫዋች ነው ማለት ነው። ቤተሰቦች ይህንን ጉዳይ እመኑት። ከዚህ በፊት ተናግሬያለሁ። ሪያል ማድሪድ አማካይ ለመሸጥ የሚገደድ ከሆነ ከፌዴ ቫልቨርዴ ባለፈው ክስተት፣ ግጭት፣ ድብድብ በኋላ በተለይ እንደው አማካይ መሸጥ ካለበት ሊሸጥ የሚችለው ኦሪሌን ቹዋሜኒ ነው እንጂ ቫልቬርዴን በፍጹም ሪያል ማድሪድ ሊሸጥ አይችልም። ይሄን ታውቃላችሁ። ከዚህ በፊት ምን ያህል ቫልቬርዴ የሪያል ማድሪድ ወሳኝ ተጫዋች እንደሆነ ካፒቴን በመሆኑ ብቻ ሳይሆን የሪያል ማድሪድ ቁልፍ ልጅ ነው። በግጭታቸውም ተጠቂ የነበረ ተጫዋች ይመስላል። ምናልባት ተንኳሽ ሊሆን ይችላል። በሪያል ማድሪድ ቤት ለተከሰተው ግጭት ደግሞ ኦሪሌን ቹዋሜኒ እርምጃ የወሰደ እና ተጫዋቹን የደበደበም ተጫዋች ተደርጎ ሊቆጠር ይችላል። ባክግራውንዱን አናውቅም። ብዙ ነገሮች አሉ ከጀርባ። ምናልባት ወደፊት ልንሰማቸው የምንችላቸው የሚጠሩ ነገሮች አሉ። ታርቀዋል ተብሏል። ግን አሁን እነኚህ ተጫዋቾች በሙሉ ልብ ለሪያል ማድሪድ እንደው እንፋለማለን ብለው ቢናገሩም ግን አሁንም በማድሪድ መልበሻ ክፍል ውስጥ እንደው ልዩነት ሊኖር እንደሚችልና ይሄን ልዩነት በተለይ ማጽዳት የሪያል ማድሪድ ቀጣይ ስራ እንደሆነ በግልጽ ማወቅ ትችላላችሁ ማለት ነው ቤተሰቦች። ስለዚህ ይኸውላችሁ አሁን ማድሪድ የተከላካይ መስመሩን አጠናከረ። የተከላካይ መስመር ላይ ተጫዋቾችን ያስፈረሙበት መንገድና ፍጥነት በጣም አስገራሚ ነው። እውነት ለመናገር በጣም አስገራሚ። አሁን የተከላካይ መስመሩን ካጠናከሩ ካመጡ በኋላ ደግሞ ቀጣይ ትኩረቱም የሆነው ጆዜ ሞሪኒሆ የአማካይ ክፍሉን ማጠናከር ነው። የአማካይ ክፍሉን
ምንድነው ሞሪኖ የሰጠው ትዕዛዝ ለማድሪድ ሰዎች የቼልሲውን ኤንዞ ፈርናንዴዝን ዝውውር ከቻሉ የማድሪድ ሰዎች የሚችሉ ከሆነ ይህን ዝውውር እንዲፈጽሙ ሞሪኖ ትዕዛዝ ሰጥቷል። ካልቻሉ ግን ሌሎች አማራጭ አሉት። እሱ በማቲያስ ፈርናንዴዝ ዝውውር ላይ መሳተፍ ይፈልግ ነበር፣ ግን ዩናይትድ አብላጫውን ስራ ባግራውንድ ስራዎችን ስለሰራ አሁን ከዩናይትድ የሚነጥቁ ማድሪዶች አልመሰላቸውም። ስለዚህ በዚህ ተጫዋች ላይ ብዙም ትኩረት አልሰጡትም ማለት ነው። ብዙም ለዩናይትድ ትተውታል ልጁ። ከዛ ውጭ ደግሞ ንሜካ የተባለው የቦሩሲያ ዶርትመንድ ተጫዋችም እንዲሁ ወደ ማድሪድ እንዲመጣ በአማራጭነት ተይዟል። ይሄ የሚሆነው ማድሪዶች እንደ ኢንዞ ፈርናንዴዝ አይነት ያሉ አማካዮችን ማምጣት ካልቻሉ ግን የሆነ አንድ አማካይ እንደሚያስፈርሙ አሁን ቀጣይ የገበያ እንቅስቃሴያቸው አማካይ ማስፈረም እንደሆነ እንድትረዱ ያደርጋቸዋል። ስለዚህ ይሄ ማለት ምን ማለት ነው? ለምሳሌ ኢንዞ ፈርናንዴዝ የሚመጣ ከሆነ ወይም ደግሞ ንሜካ የሚመጣ ከሆነ አማካይ ስፍራ ላይ ማድሪዶች ብዙ ጊዜ ታውቃላችሁ፣ በተለይ አሁን ባለፉት ጥቂት ዓመታት እየፈጸሙ ያሉት ተጫዋች ያመጣሉ፣ ተጫዋች መሸጥ ደግሞ ግዴታቸው ይሆናል ማለት ነው እንጂ ንሜካን በ50 አምጥተው ወይ ኢንዞ ፈርናንዴዝን በ120 ሚሊዮን ዩሮ አምጥተው ቹዋሜኒን በክለባቸው ሊያቆዩ አይችሉም። አንድ አማካይ ግዴታ የመሸጥ ግዴታ ውስጥ ይገባሉ ማለት ነው። ስለዚህ ዜናችን ወዴት ያመራናል? ሪያል ማድሪድ በየትኛውም መንገድ አማካይ የሚያስፈርም ከሆነ ትልቅ አማካይ ነው ሊያመጣ የሚችለው። እነኚህ ትልቅ አማካዮች ከ50 ሚሊዮን ፓውንድ ጀምሮ እስከ 100 ሚሊዮን ፓውንድ ድረስ የሚያወጡ አማካዮችን ይሆናል። ስለዚህ ወደ ገበያው ደግሞ እነኚህን አማካዮች ካመጡ በኋላ ሊያተኩሩ የሚችሉት ሽያጭ ላይ ይሆናል ማለት ነው። ከሪያል ማድሪድ ተጫዋች እንሽጥ እና ማን አማካያችንን ከአማካያችን ተጫዋቾች መካከል ክለቡን መልቀቅ አለበት፣ ጥሩስ ገንዘብ ማን ያመጣልናል፣ ያወጣነውን የዝውውር ገንዘብ በማን ባላንስ ማድረግ እንችላለን ብለው ሲያስቡ ደግሞ በትክክል ይሄን ነገር ሊሸፍን የሚችል ተጫዋች ኦሪሊያን ቹዋሜኒ ሆኖ ያገኙታል። ኦሪሊያን ቹዋሜኒ ቢያንስ እስከ 70 ሚሊዮን ፓውንድ ድረስ ሊያገኙበት የሚችሉት የአማካይ ስፍራ ተጫዋች ነው። በ70 ሚሊዮን ፓውንድ ያገኙበት አሁን ባለው የተጫዋቾች የዝውውር ማርኬት መሰረት ማለት ነው። ዩናይትድ እና ሪያል ማድሪድ ደግሞ ብዙ ጊዜ በተጫዋቾች ዝውውር ላይ በጣም ሳይለንትሊ የሚሰሩ ክለቦች ናቸው። ሁለቱም ቡድኖች በተለይ ሪያል ማድሪድ ለዩናይትድ ተጫዋቾችን መሸጥ ከጥሩ ጀምሮ ሲያደርጉት የነበረ ጉዳይ ነው። ራፋኤል ቫራን መጥቷል ወደ ዩናይትድ። ፕላስ በቅርቡ እንኳን ካሳሜሮን ሁሉ ሰጥተውናል። ከማንቸስተር ዩናይትድ ደግሞ ወደ ሪያል ማድሪድ ብዙ ተጫዋቾች ሄደዋል። እነ ቺቻሪቶን ጨምሮ እነ ክሪስቲያኖ ሮናልዶ፣ እነ ዴቪድ ቤካም። እነኚህ ሁለት ክለቦች በተጫዋቾች ዝውውር ላይ ያላቸው ግንኙነት በጣም ላቅ ያለ ነው። በጣም ደስተኛ ናቸው። ተጫዋች ይለዋወጣሉ፣ ይሻሻጣሉ። ስለዚህ አሁንም ቢሆን ማድሪዶች ቹዋሜኒን ወደ ዩናይትድ የመላክ ምንም አይነት ችግር የለባቸውም። ተጫዋቹን በቀላሉ ይሸጡታል ለዩናይትድ ማለት ነው። በተጫዋቹስ በኩል ካላችሁ በተጫዋቹ በኩል ወደ ዩናይትድ የመምጣት ምንም አይነት ችግር የለም። ማንቸስተር ዩናይትድ ስለ ማንቸስተር ዩናይትድ በቅርቡ ከቫራን ጋር እንደው ሲያወራ ኢንተርቪው ነገር ሲያደርግ ንግግሮችን ሲያደርጉ እንደተመለከት ነው ኦሪሊያን ቹዋሜኒ ከዚህ በፊት የማንቸስተር ዩናይትድ ዝውውሮችን ሁሉ ሳይቀር እንደው ላይክ ያደረገ ተጫዋች ነው። ብሪያን ምቦሞን ዝውውር ላይክ አድርጓል በኢንስታግራም። ማንቸስተር ዩናይትድን እንደሚወድ ብዙ ጊዜ በእርግጥ እንደዚህ አይነት ነገር አሳሳች ነው። ቤተሰቦችን ጥንቃቄ ሁልጊዜም አድርጉ ብዬ እላችኋለሁ። አንድ ተጫዋች የሆነን ዝውውር ላይክ አደረገ ወደ ዩናይትድ የሆነ ሰንበዴ የሆነ ተጫዋች ስለመጣ ተጫዋቹ ላይክ ስላደረገ ብቻ ወደ ማንቸስተር ዩናይትድ የመምጣት ፍላጎት አለው ማለት ላይሆን ይችላል። ግን ደግሞ ለዛ ነገር አትራክቲቭ ነው ማለት ነው። ለዛ ነገር በጣም ልጁ የተሳበ ነው። ወይም ደግሞ ዩናይትድን ይከታተላል ወይም ዩናይትድን ያያል ማለት ነው። ወይም ደግሞ ለተጫዋቹ ዝውውር ደስተኛ ነው። በግል ተጫዋቹን ስለሚግባባው ከተጫዋቹ ጋር ጥሩ ግንኙነት ስላለው ምናልባት በውስጥ ብላችሁ መውሰድ መቻል አለባችሁ። ዩናይትድ ፍቅር እንዳለውና ወደ ማንቸስተር ዩናይትድ ለመምጣት እንደሚፈልግ ተጫዋቹ በይፋ ስለ ዩናይትድ የተናገረበትን ኢንተርቪው አላስታውስም። ቤተሰቦቻችን ግን ልጁ የመጫወት እንደው እድል ቢሰጠው በኦልትራፎርድ ቢመጣ ዩናይትድ እሱን ፈልጎና እናስፈርም የሚል ጥያቄ ቢያቀርቡለት ግን ተጫዋቹ አይኑን የማያሽ ነው። ወደ እንግሊዝ መጥቶ መጫወት ካለበት ግን ዩናይትድን መርጦ ሊመጣ የሚችል ልጅ እንደሆነ በዩናይትድ ዝውውር ላይ ምንም ችግር እንደሌለበት ነው የምንረዳው። ይሄን ነገር ከቫራን ጋር ሲያወሩ አረጋግጦታል። ኦሪሊያን ቹዋሜኒ ዩናይትድ ከሚያያቸው ቡድኖች መካከል ከእንግሊዝ አንዱ እንደሆነ ተናግሯል።
ተጫዋቹ ከዚህ በፊት በስፔን ካሉ ከሚታተሙ የዜና ምንጮች እንደተወራው ከሆነ እንደው ማድሪድን ልቀቁኝ ብሎ የመልቀቂያ ደብዳቤ የሚያስገባ ልጅ አይደለም። የመልቀቂያ ግፊትም እንዲሁ ለማድረግ የተዘጋጀ ተጫዋች አይደለም። ልጁ በሪያል ማድሪድ ቤት ቢቆይ ደስተኛ ነው። በጣም ሳይለንት ነው ልጁ። ደግሞ ታውቃላችሁ ብዙ አዋራ የሚያነሳ ተጫዋች አይደለም። አሁን ይህን ዜና ይሰማል። ጆሴ ሞሪኖ እንዳልፈለገውና ሊሸጠው እንደሚችል አሁን ኦሪሌን ቹዋሜኒ ያውቃል። ስቲል አሁንም ምንም እንደማይናገር ነው ቹዋሜኒ የሚጠብቀው እሱ ክለቡ በቃ ልንሸጥህ አሁን ዝግጁ ነን፣ ስለዚህ በግል ከፈለግከው ክለብ ጋር መደራደር ትችላለህ፣ እኛ ከዩናይትድ ጋር ግን እየተደራደርን ነው፣ አንተም ከፈለግ ከዩናይትድ ጋር ተደራደር የሚል ግሪን ላይቱን ከሰጡት ግን አረንጓዴው መብራት ከበራለት ግን ኦሪሌን ቹዋሜኒ ወደ ዩናይትድ ለመምጣት በጣም በጣም ደስተኛ ነው። ይህን ከዚህ በፊት ሰምተናል። በነገራችሁ ላይ ከዚህ በፊት መረጃዎች ወጥተው በዚህ ቻናላችን ላይ እኛ ማድረሰናቸዋል። ግፊት አያሳድርም ልጁ። ግን ደግሞ የሚሸጡት ከሆነ ቹዋሜኒ ሪያል ማድሪድን በደስታ ለመልቀቅ ዝግጁ ነው። ዩናይትዶች ብዙ ባክግራውንድ ስራዎችን ከዚህ በፊት ሰርተዋል። እሱን ማናገር የጀመሩት አሁን አይደለም። ከባለፈው ጥር የዝውውር መስኮት ጀምሮ ቹዋሜኒ ሊለቁት የሚችሉት ተጫዋች መሆኑን ስለተረዱ ሪያል ማድሪዶች ሊሸጡት እንደሚችሉ ዩናይትዶች ስላወቁ ቀደም ብለው ነው ከወኪሉ ጋር የባክግራውንድ ስራዎችን መስራት፣ ልጁን ማናገር በማንቸስተር ዩናይትድ በኩል እየተጀመሩ። ስለዚህ ብዙ የደሞዝ ጉዳዮች፣ የኮንትራት ጉዳዮች በዩናይትድ በኩል ጊዜ የሚፈጁ አይደሉም። እንደውም በጣም በፍጥነት ሊጠናቀቁ ከሚችሉ ዝውውሮች መካከል አንዱ የኦሪሌን ቹዋሜኒ የዩናይትድ ዝውውር ነው ለማለት ነው። በክለቡ በሪያል ማድሪድ አዲስ አማካይ እስከመጣ ድረስ ኦሪሌን ቹዋሜኒ ወደ ማንቸስተር ዩናይትድ ለመምጣት እንደው ኦልሬዲ ተዘጋጅቶ ያለቀ ዝውውር እና በፍጥነት ሊጠናቀቅ የሚችል ዝውውር አድርጋችሁ እንድትወስዱት በሚል ነው። ለማንኛውም ቤተሰቦቻችን ይህን ይመስላል ለዛሬ ያዝደላችሁ ዜናዎች እነኚህ ነበሩ። አብራችሁን ስለነበራችሁ ስላደመጣችሁን፣ ሁሌም ስለምታበረታቱን የቻናላችን አድማጭ ቤተሰቦች በሙሉ ከልብ ምስጋና አለን። ነገ ደግሞ በአዳዲስ ዜናዎች በድጋሚ እናገኛችኋለን። እስከዛ ሰላም ሁኑ በያላችሁበት ባይ